ወንድ ልጅ ብዙ የታዘዘው ነገር አለ ሴቶች ግን እነዚህ አራቱን ነገር ካሟሉ የጀነትን ድርሻ የሚያገኙበት ሐዲስ ነው አቡ ዳውድ በዘገበው ሐዲስ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ من ሰለት خمسة አሉ አምስት ወቅት ሰላት የሰገደች ወሳመት شهرها ረመዳንን የጾመች وعطات زوجها ባሏን የታዘዘች يقال لها ለሷ ይባልላታል ادخلي ግቢ جنة ግቢ ይሏታል من اي باب شئت በፈለግሽው በር የጀነት በሮች ስንት ናቸው 8 ናቸው በፈለግሽው ግቢ ይሏታል አንድ ወንድሜን ሐዲስ ሰማና በሆነ አጋጣሚ ከመስጊድ አዳምጣ ስንወጣ والله ባለቤቴ የጀነት ናት አለ ምንም አልጠራጠርም አለ ምን ነው ስለው والله መስክሬላታለሁ አለ እናቴ ናት እሷ አለ በቃ መስክሬላታለሁ አለ ቀድማይ ሞታለች ቀድሜ በሞት ኖር አላቀም አለ አሁን ግን ቀድማይ ሞታለች والله መስክሬላታለሁ አለ እናት ሳትበላ አትወጣም ልብስን ሸሚዝ ለብሰ አትወጣም የእናት ጉዳይ ነው ትለኛለች አለ አሁን ብዙም ጊዜ የዚህ አይነት መልካም ነገሮች ሲወራ በዚህ ዘመን ፉገራ ይመስላል አይደል ታዲያ እንዴት ነው ሴቶቹ ጀነት የሚገቡት የባሏ ጉዳይ ካለ አንዳንድ ትንሽ ወጣ ያሉ ሴቶች አይጠፉም ሁሉም ግን አይደለም እኔ በቃ ላበላ ነው ነው ላጠጣ ነው እንዴ ሸሚዙን ልከታተል ነው ምናምን ይሉ እና ለምን መጣሽ እና በምን በኩል ነው ጀነት የምትገባው አንዴ ደንብ ያባረረው አንዴ አገሩስ ግቢ ቂብላ ያዞረው አንዴ በራካፋ አካባቢ ሱቁ ጋር ችግር እየፈጠሩበት ይሄ ሁሉ መከራውን አሳልፎ የመጣ ባል እና በምን በኩል ነው ጀነት የምትገቢ እኔ በቃ ለዚህ ብቻ ነው ማብላት ማጠጣት ማልበስ እና ምንድነው የፈለግሽው አላህ በማብላት በማጠጣት በመخدምሽ ፍራሽ በመጠበቅሽ ጀነት የምታገኝ ከሆነ ከዚህ በለጠ ላንቺ መታደል አለ የለም እኮ መርሐባ በዩ ሴቶች በደንብ አዳምጡ والله እሺ የሚል ነገር ከለመዱ ጀርባቸው ላይ ሺ ነገር ባላቸው ይሰጣቸዋል አንድ እኮ አይደለም ሺ እሺ ውስጥ ሺ ስላለ ከተኮፈሰች እኩል ምታወራ ከሆነች እሺ የሚል ቃል የሚርቃቸው ከሆነ የመኖር ዋስተናዋ ቤት ውስጥ በጣም ከባድ እሺ ስትል ትገላለች ንብረት ምን ደብቆኝ ያሉ ተረት ከማውራት ሌላ የቀረቀረውን ያመጣልሻል አንቺ ብቻ እሺ በይ ሲገባ የራህመት ፊት አሳዩ የታምሽተ ነው አታዩ በሰላም ነው ሐቢቢ ያመሻልኝ እንዲህ ነው የሚጠየቀው ያለበለዚያ እኮ በቃ የማከላዊ ጥያቄ መሰለ ማለት ነው ባልነቱ ራሱ ይጠፋበታል አይ እንኳን አመሻብሽ ዋናው እንኳን አንተ በሰላም መጣልኝ ለምንድን ነው የውሸት የሚለቀሰው ዋናው እሱ ቤት በሰላም ገብቶ በሰላም ነው እንዲያመሸው ይባላል ቤት ገብቶ የለ እንዲያው ነገር ስለተፈለገ እንጂ አይባልም ጀነት ውድ ናት ጀነት አይደለም ቤተ መንግስት ውድ ነው ዝም ብሎ አይገባም በዛ በኩል ማለፍ ክልክል ነው እስቲ ድረስ ልብ ካለ በራፍ ላይ እግረ ነው ሁለቱም ይሰባብሩልኝ ያ አላህ ጀነትም ውድ ነው እቴ እሺ በዩ ከፍ ነው የምትይው والله ታዘዡ እሺ በዩ ከፍ ነው የምትይው ለዚህ ነው ዑለማዎች ሴቶችን ሲመክሩ 6 ነገሮችን ተጠንቀቁ ይላሉ ሴቶችን አጠር ለማድረግ የመጀመሪያው ስሞታ ማብዛት ስሞታ እንዳታበጂ ብዙ ሰዎች ስሞታ ስታበጂላቸው ምን ይላሉ መጨረሻ በቃ ፍቺ ጠይቅ ይላሉ የሚያገባት አይመስልም አንድ ሰው አያትም መጨረሻ አስጨርሷት ያፋቷታል በቃ አንድ 4 ሚሊዮን ብር ይደርስሻል ይላታል 4 ሚሊዮን ብር ባል መሆን አይችልም የሴት ልጅን አይብ የሚሰጥረው ጠቅላይ ሚኒስቴር ስለሆነች አይደለም ሴት ልጅ አይቧን የሚሸፍነው ባል ነው ባል ምንም ጥርጥር የለውም አንተ ቶሎ አኩርፋ ልጅ ከመጣች አፉ በላት ብለ ሄደው ይዛት ሂድ እኔ የኛ ዘር እንዴት ይደፈራል አትበል ምንም ባንተ ዘር ጀነት አትገባ የልጅን አይብ የሚሸፍነው እሱ ነው ይዘላት ሂድ ችግር ካለ አብሽር እኔ እናንተ እናወራለን ሂጂ አንድ ቀን እንዳታሳድራት ሞኝ እንዳትሆን እንዴት እንዲያለች አትበል ያም ልጅ ነው የተቀያየማት ያንተ ልጅ ነው ሰጣህታ አታዳምጣት አልተጎዳችም ሐቅ የላትም ግን ይያልኩ አይደለም ግን ትዳሩን ቀለል አናርገው ስለማታገባት እንግዲህ በኢትዮጵያ ኑራውን ከባድ ነው
ኑሮና ባል በጣም ተወደዋል። በዚህ ቀዳዳ ላይ ደግሞ ልጃችን ብትፈታ እህት ብትፈታ በጣም ከባድ ነው። በጣም ከነአይቡ ወላሂ ባሏ ይሻላታል። ከነአይቡ ወላሂ እንኳን ወጣቶች ናቸው አብዛኛው ሳያቸው እንኳን እናንተን የሚያክሉ እህቶች አይደሉም። አባቶቻችን 60 ላይ 70 ላይ ሚስቶቻቸው ሲሞቱ በጣም ነው የሚጎዱት። አንተ አይብ ከምሸፈን ሚስታቸው ነው የሚፈልጉት። በቃ አላህ ኑር አድርጓታል። የቤት ኑር ናት። ስለዚህ ስሞታ አታብዢ። ሁለተኛ አንዳንድ ያው ሴቶች የሚሉት አለ እኔ እኮ ላንተ ምገባ አይደለም አይባልም እንዴ እና ሳታየው ነው እንዲያገባሽው እኔ ላንተ ምገባ አይደለም ማንሽ አንቺ አይባልም። እንደዚህ የልጆችሽ አባት እንዲህ ይባላል። በቃ የፈለገው ወንድ ደግሞ ችግር የለም አንቺ ጥሩኝ እንጂ ጀነት ውስጥ ኑረ ላይ ስለምትሆኚ አላህ ያዘጋጃቸው ወንዶች አሉ። እዛ ታገቢያለሽ። ዱንያ ላይ ሁሉም አይሟላም። ስለዚህ ለባል ከማትሉት ነገር አንዱ እህቶቼ እኔ ላንተ ምገባ ሰው አልነበርኩም እንደው አላህ ጥሎኝ እንጂ እዚህ የመጣሁት አይደለም። ዝም በይ አይተሽው ተነጋግረሽ ነው የመጣሽው እንዲህ አይባልም። ሶስተኛ ዑለሞቹ ሴቶቹ እንዳያነሱት የሚፈልጉት ምንድነው ያየችው ነገር ሁሉ መጠየቅ። ይሄም ይምጣ ይሄም ግዛ አይደል። ቤትሽን ጠብቂ። አንቺ እንደው መጨቅጨቅ ያለብሽ ከሩቅም ይሁን ከቅርብ ምቀኛ ቤትሽን የምትጠብቂው በሰደቃ ነው። ቤትሽ የሰደቃ ቤት ይሁን። ሰደቃ ያለበት ቤት ከሩቅም ከቅርብም የሚመጣ ሐሲድ ካለ ሰላሙ ይቀጥላል የቤቱ። ሾ ከምናሳይ በሰደቃ ነው የቤቱ አይብ የሚሸፈን። ሁሌ እየቆለፍን ብቻ ምንገባ እየከፈትን ብቻ ምንወጣ ከሆነ ይሄ ቤቱ አይጠበቅም። የምትይዟት አሮጊት ካለች የተሰበሩ ልቦች እየጠገናችሁ ካላችሁ ልጃችሁንም ሀብታችሁንም ትዳራችሁንም አላህ Subhanahu Wa Ta'ala የሚጠብቀው በዚህ ነው። ስለዚህ እነዚህን ያየችውን ነገር ሁሉ እንዳያማረም በሚል በመጠየቅ ወደ አላስፈላጊ ነገር እንዳይሄድ ቤታችሁን ጠብቁ ይላሉ ዑለሞቹ። ሌላው ደግሞ የራሷ ጉዳይ ብቻ የሚታያት ስለናትሽ ስታወሪ ስለናቱ ማውሪ። አንዳንድ እህቶች የሚሉት አሉ ከኔ በለጠ ማን አለ እኔ እኮ ለዚህ ቤት አንደኛ ነኝ የሚሉ አትሆኝም፣ ሁለተኛ ነሽ። አንደኛ እናቱ ናቸው። አላህ ነው ያደረገው አይደለም። የዚህ ቤት አንደኛ የሱ አንደኛ እናቱ ናቸው እንጂ አንቺ አይደለሽም። አንቺ ሁለተኛ ነሽ። ለምን ነገ ደግሞ አንቺ አንደኛ ነሽ፣ በልጆችሽ ደግሞ አንቺ አንደኛ ነሽ። እኔ ነኝ የምቀድመው ብላ ስለናቷ ስለአባቷ እየተጨነቀች ስለናቱ ስለአባቱ ማትጨነቅ ከሆነ እቴ ተሳስታለች። የሱ እናትም ያንቺ እናት ናቸው። የሱ አባትም ሄደሽ ተሰሚያቸው የለ እንዴ ሐጂ ነብይ እኮ አይደለም ተዘይሪያቸው የለም አባትሽ ስለሆነ ነው። ከኔ የበለጠ አንደኛ እዚህ ቤት ማንም የለም እንዳትዪ። አንቺ ሁለተኛ ነሽ። አንደኛ የምትሆኙ እናትና አባቱ ከሞቱ ወይም አንቺ ደግሞ ነገ ልጆችሽን ሰደሪ ነው። አላህ ያልሰጠሽን ካልተሰጠኝ አትበይ። ይሄንን በጣም ጥንቃቄ ያስፈልጋል። አምስተኛ ዑለሞች ሴቶቹ ከመጠንቀቅ ካለባቸው ነገሮች ምላሳቸው ማርዘም የለባቸው። ምላስ ማርዘም ምንድነው? እዛ ጋር ማስቀመጥ ማለት ነው። በዛም በዚህም ነገር መያዝ በቃ አልহামዱሊላህ የሚባል ነገር አለማሰማት፣ ምላስን ዝም ብሎ ማብዛት ቤታችንን ከሚያበላሹት ነገር ነው። አንዳንዴ ያው ሙእሚን ይባላል ምላሱ ያለው ጀርባው ላይ ነው ይባላል ወይም ከኋላ ነው ይባላል። ምን ማለት ነው? አስቦ ስለሚናገር ምላስ እዚህ ጋር እንደተቀመጠው ዝም ብለ መዘረጋ ከሆነ በጣም ሰው ተሰብርና እንዴት ተመልሷል ወጥቷላ። ሙእሚን ግን ከኋላ ነው ምላሱ ከተባለ ያስብና ይናገራል። ድንገት ሰው ጎዳ ይሆን በዚህ ንግግሬ ይሄን ቤት አበላሽው ይሆን ብሎ በጣም ይጨነቃል። ስለዚህ እህቶች መጠንቀቅ ካለባቸው ምላሳቸውን በጣም አድርገው ጥቡቅ ሊሆን ይገባቸዋል። በቃ በአላህና በመጨረሻ ቀን ያመነ فليقل خيرا أو ليصمت ወይ መልካም ንግግር ይናገር ወይም ዝም ይበል አሉ። በጣም በጣም የሚያጅቡ አሉ። ቤታቸው ገብተ በልተ ያልጠገብክ የሚመስላቸው ደግሞ አስገራሚ ዱንያ ላይ ያሉ እንደዚህ አይነት ሴቶች የምትላቸው والله ብዙ አሉ። የባሏ እናት ሲመጡ እዚህ ላይ የምታስቀምጣቸዋለች። ያው ዛሬ በጣም አስቸጋሪ ነው። አላህ ግን ያዘንላቸው አሁንም አሉ። ለዚህ ለቆሸሸሽ ዱንያ እናቱ ስለመጡ ወይም አባቱ ስለመጡ በቃላት የምትሰብራቸው ከሆነ እንዴት ይቆያል ይትዳር? ሰው እናቱን ያኮርፋል። ይሄን የመሰለ ልጅ የሰጠችሽ እናት ነው የምታኮርፊያት?
ይሄን የመሰለ አባት ነው የምታኮርፊው? ይሄን የመሰለ ልጅ የሰጠሽ እኮ አባት ነው። ከሱ ጀርባ የተገኘ ልጅ ነው ልጅ። በእነዚህ ላይ በተለይ ጥንቃቄ ያስፈልጋል። አባት ለምንድን ነው የማይመጡት? የታረደው በግ እነሱ ካልቀመሱ ማን ያልቀምስ? ወላሂ ለነሱማ ጥሩ ካልሆንክ ለኔ ጥሩ አትሆንም ብለሽ ስትይ የበለጠ እዚህ ላይ ያረግሻል። ቼቼ ነው የሚያረግሽ። ወላሂ ካንቺ የበለጠ ከፍ ያለ ሰው ማንም የለም። ሴቶች አራዳ ሆኖ አራድነት ያለን ኮስሞቲክስ በመግዛት አይገኝም። እሱ አይደለም እንዳይመስላችሁ። አራዳ መሆን ያለባችሁ ባሎቻችሁ በምላስ። ወንድ ልጅ ወላሂ ጅል ነው፣ ሞኝ አትሆኑ። ወንድ ልጅ በፍቅር ማሸነፍ ከቻላችሁ ታንበረከኩታላችሁ። ተንበረከኩ በሉት፣ ወላሂ ይንበረከካል። በልህ ከመጣችሁበት፣ በቲቪት ከመጣችሁበት ቤታችሁን ታበላሻላችሁ። ያው ዛሬ እዚህ ጋር ያላችሁ ሁሉ ልጆቻችሁም ይሄን ነው መምከር ያለባችሁ። ለምንድን ነው የማይገዛው ባል? እሷ በፍቅር ከመጣች ወላሂ ምንም ይገዛላታል። ምንም እየገዙ ያሉ ወንድሞች አሉ። ለምን? ቤታቸው በሚስታቸው ሰላም ስላገኙ። ስድስተኛው ስጦታ ሰጣ የምትመጻደቅ ደሞ አለች። አላህ ከእንደዚህ አይነት ሴቶችም አላህ ይጠብቀን። እኔ እንዲያርገልም ይሉዋሉ፣ እኔ እንዲያርገልም ይሉዋሉ። ይሄ ያው ሴቶቻችን ወይም እህቶቻችን በተቻለ መጠን ልንጠነቀቃቸው የሚገባው ነገር ነው። ስለዚህ ሴቶቻችን በልጠታችን በተግባር የምናሳይበት ትልቁ አጋጣሚ እነዚህ ስድስቱ የተጠቀሱት ባህሪዎች ዑለሞቹም ያመጡት ያን ከላይ የጠቀስናቸው አራቱን ነገሮች ባልን በመታዘዝ መልስ ባለመስጠት መርሐባ በማለት እንደውም አሁን በዚህ ዘመን ዩቲዩብ አለ፣ ዋትስአፕ አለ፣ ቴሌግራም አለ፣ ቴሌቪዥን አለ፣ ምን ይላል። እናቶቻችን እኮ ፊታቸው ደምቶ አባታችን መቷቸው አላህ ይርሐመው አባቶቻችን መቷቸው ምን ሹሚ ስትባል እኮ በሩ መተይ ነው። ግን የሚገርመው አሊፍን አያውቁም እናቶች። አሊፍ የኔና ያንተ እና ታሪክ ቁጭ ብለው ብነግራቸው ያሳለፉትና ለአባታችን ያላቸው ኢህቲራም ስታየው የባል ሐቅ የሚባል ኪታብ ቀርቶ አይደለም። ቀርቶ ነው እንዴ? አይደለም። ባል ሰርጋቸውን አይደለም የሚያስቀድሙት። ባሌ የዛሬው ሰርግ ቤት ይከፋል አይከፋው፣ ቤቱ ባዶ ይሆንበታል አይሆንበት። ልክ አንድ ወንድሜ አንድ ትልቅ ሰው በርግጥ ጎልማሳ ነው፣ በጣም ቆንጆና ለሰርግ ስትሄድ አያትና እንዴ ያለ እንዲህ እኮ ወላሂ አይቼሽ አላውቅም ማለት እኔ ወላሂ እንደዚህ አይቼሽ አላውቅም ምን ሆነሽ ነው አለ። ይሄ መሆን ያለባት እኮ እሱ ጋር ነው። ለሰርግ ቤት የወጣው ፍጆታ እዛ ቦታ አይደለም እኮ ይሄን ጌጥ ማሳየት ያለበት። ይሄን ጌጥ ማሳየት ያለባት ለዚህ ለባሏ ነው። ወላሂ እንዲሆነሽ እኮ ነው አይቼሽ አላውቅም አለ። እንደውም ምን አላት መጨረሻ ሲያስቃት እንዲሆነሽ ካሁን በኋላ ባገኝሽ አትንቀሳቀሽም ከዚህ ቤት ብሏታል። ያው እንዳይጠልፉበት ነው። ስለዚህ ሴቶቻችን ትልቁ ልናሰምር የሚገባው ነገር ባልን መታዘዝ፣ ከምንም በላይ አላህ በሚያስቆጣው መልኩ ባላችሁ ካላዘዛችሁ መታዘዝ አለባችሁ። በሴቶች ብቻ ዙሪያ ያደረኩት ምንድነው ወንዶችን ከቀላቀልኩ ሰዓት አይበቃም። አላህ ካለ ደግሞ ያው ይሄ ፕሮግራም ብዙ ጊዜ በ3 ወር በ4 ወር ነውና ፕሮግራም እናመቻቸው። የኛንም ጉድ ደግሞ እናወራለን፣ እኛም የሚጠበቅብን ነገሮችን እናወራለን። አሁን ግን ሴቶቻችን ብዙ ከማየት ክፍተት እየተፈጠረብን ስለሆነ ቤታችንን መጠበቅ ስላለብን እህቶቻችንን መጠበቅ ስላለብን ያው ዛሬ በጠዋት በሰርቪስ የምናመላለሳቸው ልጆቻችን ናቸው ነገ የሚያገቡት። እነዚህ ልጆቻችን ደግሞ ይሄን ትምህርት ፊዚክስ ላይም ኬሚስትሪ ላይም አያገኙት። ልዩነቱ ይሄ ነው። ግብረ ገብ ተብሎ የሚማሩት ወይም ስነ ምግባር ሊሆን ይችላል። ይሄን እዚህ ደረጃ ግን ዝርዝር ተብሎ ግን አይቀርብላቸው። እኛ ግን ዛሬ እዚህ ውስጥ ያለን ወይ ሴት ልጅ አለን ወይ እህት አለን። ምክንያቱም ቅድም ሐዲሱ ሲናገሩ ነብዩ አለይሂ ሰላቱ ወሰለም ሁለት ሴቶችን ወይም ሶስት ሴቶችን ወይም ሁለት ሴቶችን በመልካም ያሳደገ ልጆቹም ሊሆኑ ይችላሉ ሴቶቹ ወይም እህቶቹ ሊሆኑ ይችላሉ።
ምንም የሚያገኘው ምንዳ የለም ጀነት ግባ ቢባል እንጂ ነው የተባለው። በእህት ላይም መስራት ልክ በየቲሞች ምን ተብሎ ተነግሯል ሐዲሱ አነ ወካፊሉል የቲም ከሐተይን ፊል ጀና እንዳሉት ነብዩ አለይሂ ሰላቱ ወሰለም እኔና የቲምን የተንከባከበ ሰው ደረጃችን እንደዚህ ነው እንዳሉት። የግድ የቲም ያጎት ልጅ ሊሆን አይገባም፣ የወንድም ልጅ ሊሆን አይገባም። በየትኛውም አጋጣሚ የቲምን የተንከባከበ ሰው ደረጃው ምንድነው የሚሆነው? ይሄን የሚያክል ቅርበታችን እኔና እሱ ከረሱል ጋር ያለ ደረጃ ይሄን አክል። በሌላ አባባል ምንድነው የኔ ጎረቤት ነው ያሉት። ልክ እንደዛው ካንተ አንጀት ያልወጣችም ልጅ ብትሆን ድንገት አባቷ ቢሞትባት ወገን ከሌላት ሁለት ሴቶችን መንከባከብ ለዚህ ደረጃ ያበቃል እንጂ ልክ ማህበረሰቡ ላይ እንደሚፈጠረው ጅምር ላይ እንዳልኩት ሶስተኛውንም ሴት ወለደች፣ አራተኛውንም ሴት ወለደች፣ አምስተኛውም ሴት ወለደች። እንደውም ዛሬ የሚጨንቀው ወንድ መውለድ አይደል እንዴ? ሞባይል የሚቀማው ማን? ወንዶች ናቸው እኮ። የሌሊት ሌባ ማን? ወንዶች ናቸው እኮ። ቢቻል ኖሮ አይቻልም እንጂ እኮ ወንድ ወለደ ሲባል ኢና ሊላሂ ወኢና ኢለይሂ ራጂዑን። አሁን ሞባይል ሊቀማ ነው ነበር አይደል የሚባለው? እንደውም መጨነቅ ያለብን እኮ ለወንድ ልጅ ነው። ሴት ልጅ ትንሽ ኢማን ከሰጣሃት ወላሂ ማን ብሏት። ዛሬ የኢትዮጵያ ሙሉ ዳዕዋ የያዙት፣ የመስጊድ ግንባታ የያዙት፣ የቲም እንክብካቤ የያዙት፣ መድረሳን የያዙት ሴቶች ናቸው። ዓለም ላይ የሰው ሳህን እያጠቡ የሰው ቤት ሳህን እያጠቡ አገር ላይ የአገር ጉዳይ ሲመጣ ገንዘባቸውን የሚሰጡ ለየቲሞች ሲባል የቲሞችን ከፋላ ወይም ስፖንሰር የሚያደርጉ በእያንዳንዱ መልካም ስራ ላይ የሚሳተፉ ሴቶቻችን ናቸው እንጂ ይሄ ብጥበጣ ካልፈለቅም በስተቀር ዋናው አንተ ሚስት ሴት ወለደች ወንድ ወለደች አይደለም ልትጨነቅ የሚገባው። አፍያ ያለው ልጅ አላህ ከሰጠ አልহামዱሊላህ። ከዚህ የበለጠ ስኬት የለም። ኦቲዝም የወለዱ እነዚህ ራሳቸው የማይበሉ ሲሸኑ የማያውቁ ስንት የምታሳድግ ደግሞ እናት አለች። አላህ ሴት ሰጥቶት ሴት ጨመረብኝ ይላል። አልহামዱሊላህ አላህ ሊያከብር ነው። 7 ሴት አለ ካርል እንዴ? ለሰባቱ ሽማግሌ ሊመጣ ነው። አላህ አምባሳደር አደረገ። ወንበር ላይ ቁጭ ብለህ አትቀበልም ሽማግሌ? ምን አጣላ? እሷ ምን አደረገች ደግሞ ስታስበው? አላህ ሰጥቷል። እነዚህ ልጆችን በጥሩ ማሳደግ። ከዚህ ውጪ ለሚሰጠን ነገር ሁሉ አላህ Subhanahu Wa Ta'ala ካለ መሰገንን ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ነው ያለው። ካመሰገናችሁን ጨምርላችኋለሁ። አንተ ወንድ ተወለደ ሴት አይደለም የተሰጠ ልጅ ሳሊ ተቀይ የሚሆን ልጅ እስከሆነ ድረስ ገና ከባለቤት ሆድ ውስጥ እንደወጣ አዛን አሰማው። የዛን ጊዜ በአዛን የተቀበልከው ልጅ ኢንሻአላህ መጥፎ ነገር ላይ አትወርቅብህም፣ መጥፎ ነገር ላይ አውርቅብህ። ይሄን ነው ማድረግ ያለብን። ስለዚህ እህቶቼ በትዳራችሁ ቤታችሁን ጠብቁ። ስትጠብቁ በሰደቃ ጠብቁት፣ በዚያራ ጠብቁ። ሁሌ ብቻኛ ተቃቅፈን መተኛት ህይወት እንዳይመስል። አብረሽ ከባልሽ ጋር እናቱ ቤት፣ አብረሽ ከባልሽ ጋር አባቱ ቤት፣ እናትሽ ቤት፣ አባትሽ ቤት እየሄዳችሁ ዱንያ እንደዚህ እንጨርሰን ሄዳለን። ኢስላም ቆልፎ አይኖርም። ኢስላም ለራሴ ብቻ አይደለም። በሁሉም ነገር ላይ ማንነታችን ሜዳ ላይ ማሳየት አለብን። እንግዲህ ከሁለት ሰው ምልክት እየተደረገልን ነው። አላህ Subhanahu Wa Ta'ala እህቶቻችንም አላህ ይጠብቅልን፣ አገራችንም አላህ ሰላም አላህ ያድርግልን። በመልካም ስራ ከሚወሱት ቤተሰቦች አላህ ያርግልን። ቁጭ ያሉ ቤተሰብ ውስጥ ቁጭ ያሉ አላህ ብቻ የሚያውቃቸው ትዳር ፈልገው የትዳር አለ ያሉት እህቶቻችን ሁሉ አላህ ይዘንላቸው፣ አላህ ትዳሩን ይስጣቸው። እንደው ሁኔታው ቢመቻችልኝ ደግሞ እንደው አገባ ነበር ብሎ ብዙ ወንድ ግራ ገብቶታል። እንደው እስቲ ነይቱ ወንድሞች እኔ ወንዶችን አጋባለሁ ብላችሁ አንዳንዴ ዛሬ ካለብን ችግር አንፃር የ25 ሚሊዮን ብር መስጊድ ከምንሰራ የ5 ሚሊዮን ብር መስጊድ ሰርተን 20 ሚሊዮን ብር ወጣቶችን ደግሞ ስራ ብናስጀምርበት ሌላ አስገራሚ በ50 ሚሊዮን ብር እነዚህ ልጆች ደግሞ መስጊድ ይሰራሉ። አሁን ሰው ማዳን አሁን የሰው ግንባታ ነው የሚያስፈልገው ወቅቱ። እንግዲህ አላቅም መስጊድ ልነይቱ የፈለጋችሁ ወንድሞች ቀጥሉ፣ ችግር የለም። በአብዛኛው ግን አሁን የሀገራችን ትልቁ ስራ መሆን ያለበት ሰው ግንባታ። ሊያገባ ይፈልጋል፣ እንዴት ያግባ? ሊሸቅል ይፈልጋል፣ መንቀሳቀሻ ይስጠው።
እንኳን ከኪሳችን ይቅርታ አንድ ደቂቃ እንኳን ከኪሳችን ዘካ እንኳን ስንሰጥ እያሳቀቀን እየሰጠን ነው እኮ የማይመለከተን ዘካ ስንሰጥ እያሳቀቀን ነው የምንሰጠው ዘካችን እንኳን ድንገት ነጋዴዎች ትታያላችሁ እንደው አሁን 2 ወር ከ4 ቀን ነው ዛሬ የቀረው ረመዳን የዘንድሮ ዘካ ኢንሻአላህ አንድ ልጅ ህይወቱን ለውጣለሁ ብላችሁ እስቲ ነይቱ አንድ ልጅ እሱን ስትለውጡ ያገባል ስታገቡ ሌላ አንድ ልጅ ይወለዳል የዛሬ ዓመት ይሄ ልጅ ዘካ ይሰጣል እንደው ያሰለፋችሁ የምትሰጡትን ነገር አቆሙ 200 ብር 300 ብር ይሄ ምን ማለት ነው አዳራ የዛሬ ዓመትም እንዳጠፋ ከልመና አላህ ያውጣ ያልኩ እየሰጠው ቢያንስ እዚህ አካባቢ አንድ ሱቅ የሚከፍትበት ሰብስበ አንድ ግማሽ ሚሊዮን ብር ስጠው ሰው ይሆናል ባጃጅ ገዝተ ስጠው ሰው ይሆናል አሁን ሰው ማዳኛ እንጂ እኔ አሁን አንዳንድ ቦታ ቅርም ይልኛል ሂፍዝ ማዕከል አሬ ይሰራል ሂፍዝ ማዕከል አሁን የህዝብ ማዕከል ነው የሚያስፈልገው ወጣቱ የሚያድነው አካል ይፈልጋል ነይቱ ነጋዴዎች 50 ወጣት አጋቡ 30 ወጣት አጋቡ 20 ወጣት አጋቡ ሰው ግንባታ ለምን አንጀምርም ሰው ከገነባንስ والله መስጊዱም ቀላል መርከዙም ቀላል ዩኒቨርሲቲውም ቀላል መሰራት ይችላል ሰው ግንባታ ላይ መሮጣለም ካልቆምንስ አንተን ነው መጀመሪያ ሃንግ የሚይዝ በቃ በሎጬ ይቀበላል እዛ ውስጥ እንዳይመጣ ዛሬ ነው ስራ መስራት ያለብን እኔ والله ከልቤ ነው የምናገረው ሰው ማዳን መጀመር አለብን በትንሹ ቦር 15000 ብር ካለ ተቀማጭ 7000 ብር ካለ 2000 ብር ለሆነ አሮጊት አስቤዛ ገዝተስታቸው ስራ የቀዘቀዘበት ሰራተኛ ካለ አስቤዛ ገዝተስተው ኢስላም ሰው ግንባታ ነው የሚያስቀድም እኛ የሁሉ ሰው ከተገነባ والله በመቶ ብር አስገራሚ መድረሳዎችን ከፍታለን አስገራሚ መስጊዶችን እንሰራለን የሰው ግንባታ ላይ እናስቀድም አላህ እንግዲህ ግንባታ ብለናል ተገንብቶባቸው ቤታቸው የፈረሰባቸው አንድ ሰው መቼም ጨረቃ የሚገዛው ከዚህ ገንዘብ ውጪ ሌላ የለኝም ብሎ ነው ያም ሆኖ ደግሞ ቤት የፈረሰባቸው እህቶች ወንድሞቻችን አላህ በእዝነቱ በችሎታው አላህ ይድረስላቸው አላህ አቤት አላህ ይበላቸው ወኪል አላህ ያውጣላቸው የፈረሰባቸውን ቤት አልቅሰዋሉ እልቅሻን የሚሰማው ጌታ አላህ ይስማቸው ቤት የሌለው ሁሉ አላህ ቤት ይስጠው የሰፋ ቤት አላህ ይስጠው አገራችንም ሰላም አላህ ያርግልን በሰሜኑ ያገኘነውን ሰላም አላህ በወለጋውም ሰላሙን አላህ ያምጣልን በሁሉም ቦታ አላህ ሰላሙን አላህ ያምጣልን ብጥበጣውን ፈልጎ አገሪቷን የሚያምሰው አላህ በራሱ ህይወት መሽጉል አላህ ያርገው ሰላሙን አላህ ይስጠን አገራችንም ሰላም አላህ ያርግልን ረመዳንም እንዲሁ እንደተቀመጥነው ማንንም ሰው ወደ ቀብር ሳይሄድብን ከሚደርሱ ሰዎች አላህ ያርገን ከሚጾሙ ሰዎች አላህ ያርገን ጾሞን በቀጣይ የምንጠብቅ አላህ ያርገን አላህ ይሰብስበን የትክክለኛ ጾመኞችን አጅር ከሚያገኙ ሰዎች አላህ ያርገን እዚህ ቤት እንደሰበሰበን አላህ ጀነት ውስጥ ከሚሰባሰቡ ሰዎች አላህ ያርገን ቲቢትም ኩራትም አላህ ያንሳልን የወንድም ፍቅር አላህ ይስጠን የዳህ ፍቅር አላህ ይስጠን የየቲም ፍቅር አላህ ይስጠን የደካማ ፍቅር አላህ ይስጠን አይናችን ሁሉ ምናየው አብታም ነውና አይናችን ዳህ የሚያይ አላህ ያርገው ለዳህ ምናዝን አላህ ያርገን ስናዝን ነው የሚያዝንልን አላህ እዝነቱን ያወርድልን ረህመቱን አላህ ያፋፋልን ከፍ አላህ ያድርግልን እኛም በላ ኢላሃ ኢላላህ ከሚኖሩ ሰዎች አላህ ያርገን በላ ኢላሃ ኢላላህ ከሚሞቱ ሰዎች አላህ ያርገን በላ ኢላሃ ኢላላህ ከሚቀሰቀሱ ሰዎች አላህ ያርገን በላ ኢላሃ